ኮች እንግዲህ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። በቅድሚያ እንኳን ደስ አለዎት ለማለት እወዳለሁ። የአትሌቲክስ አሰልጣኞች ማህበር ፕሬዚዳንት ሆኖ ስለተመረጡ ማለት ነው። የአትሌቲክስ አሰልጣኞች ማህበር ፕሬዚዳንትነት ኃላፊነትን እንዴት ይገልጹታል? የአትሌቲክስ አሰልጣኝ ማህበር ኃላፊነት በጣም ከባድ ነው። ምክንያቱም አንደኛ አሰልጣኝ በሙያው ተደራጅቶ መስራት እንዳለበት መትጋት አለብህ። ወደ ስራ ማስገባት አለብህ፣ ማደራጀት አለብህ፣ ስለመብቱ መጠበቅ መከራከር አለብህ። ክለብ ላይ ፕሮጀክት ላይ በራሱ ደረጃ አቅም በተማሪው ስልጠናው ሌቭል መስራትን ይፈልጋል። ከተለያየ ቦታ ደግሞ በተለያዩ አመራሮች እንዳይገፉ መጠበቅ ይመለከታል። አፕዴት ማድረግ ይመለከታል። የአገር ጉዳይንም ደግሞ የአገር ትልልቅ ውድድሮችንም ደግሞ አሰልጣኝ ተቀናጅቶ በብቃት ያለውን አትሌት እንዲያፈራም ስለሚፈለግ ይሄ ሁሉ ማቀናጀትና መስራትን የዕለት ተቀን እዚህ ላይ ጊዜ ወስደ መስራትን ስለሚፈልግ ትልቅ ነው ብዬ አምናለሁ። ለዚህ ኃላፊነት ትክክለኛው ሰው ነኝ ብለው ያምናሉ? አዎ ብዬ አምናለሁ። ምክንያቱም በጣም እናደድ ነበረ። ብዙ መንገድ ውስጥ እየተሰባበረ እየተገፉ አሰልጣኝና አትሌት የአንድ ሳንቲም ሁለት ገጽታ ናቸው። መለየት አትችልም። አሰልጣኝ ከሌለ አትሌት የለም፣ አትሌት ከሌለ አሰልጣኝ የለም። እና አሰልጣኝ ነው ትልቅ ሮል መጫወት ያለበት ደግሞ አሰልጣኝ ነው። ስለዚህ ይሄንን ቦታ ላይ መምጣት እና ለአገር ባለውለታ መሆንና አገርን ደግሞ የሚመሩትን አሰልጣኞችን መምራት ኮንፊደንስ ያለው አሰልጣኝ የማይለጠፍ ኔትወርክ ውስጥ የሌለ ጥገኝነት ሙያውን ያገናዘበ የራስ መተማመን ያለውና ምንድነው የተሰጠኝ ቦታ ምንድነው እሱን እንዴት አድርጌ ወደፊት አንድ እርምጃ ወደፊት ማራመድ አለብኝ የሚለው ስለሆነ እንደ ባለ እዛ ውስጥ ተወልጄ ስፖርት ውስጥ ተወልጄ እንዳደግኩ ሰው ቢመራ ደስተኛው ይመራለሁ እና ትክክለኛ ቦታ ነው የመጣሁት፣ የሚፈልገው ቦታ ነው የመጣሁት። እንግዲህ ለዘመናት በቁጭት በንዴት የተለያዩ አስተያየቶችን በተለያዩ ጉዳዮች ላይ ሲሰጡ አስታውሳለሁ እና ከዛ አንጻር እዚህ ቦታ ላይ በሚቆዩባቸው ጊዜያቶች ምን ስራዎችን ለመስራት አቅደዋል? አንደኛ አሰልጣኝ በሙያው በብቃቱ ተመድቦ እንዲሰራ እንደ የአገር ባለውለታ ነው። ሙያው የሚመለከተው ቦታ ላይ ተደራጅቶ በደረጃው ባለው ብቃት ባለው ትምህርት ደረጃ ባለው ወርልድ አትሌቲክስ ስልጠና ደረጃ ውጭ አገር ውስጥ ዩኒቨርሲቲ ስንት ነገር የተማሩ ባለሙያዎች ተገፍቶ ማንንም እንደፈለገ እጁን አስገብቶ አሰልጣኝ በአትሌት እየተመረጠ በብቃቱ መመረጥ እየተቻለ ተወዳድሮ መመደብ እየቻለ ትምህርት ደረጃው ስልጠና ደረጃው አሰልጥኖ ያመጣው ውጤት ታይቶ መመደብ እየቻለ አውቆ ለማባላት አውቆ ለማጋጨት አውቆ ለማከፋፈል የተደረጉ በግለሰቦች የተጠነሰሱ ሴራ ናቸው። በፊት ከነበሩ ቴክኒኩ ላይ ስራ ጽሕፈት ቤት ኃላፊ ነው ሲሰሩ ነበር። ያንን ነገር ጠንስሶ ለ6-7 ዓመት አሰልጣኝን አሸማቀቀ። ይሄ ግን አይደገምም ከዚህ በኋላ። ብቃት ያለው አትሌትን ብቃት ያለው አሰልጣኝ ነው ማሰልጠኝ ያለበት። ብቃት የሌለው አትሌትን ወደ ብቃት ማምጣት ያለበት አሰልጣኝ ነው ተመድቦ መስራት አለበት። እዚህ ላይ ስራ ይሰራል። ከቲሜ ጋር ከክልል የተውጣጡ አሰልጣኞችና አሁን እያሰለጠኑ ያሉ ብቃት ያላቸው አሰልጣኞችን አደራጅቼ ወደዚህ ስራ እንዲገቡና አንድም አሰልጣኝ መብት ሳይጣስ በደረጃው እንዲሰራ ይደረጋል። ለዚህ ደግሞ ዘብ ይቆማል። ብቻዬን ሳይሆን ኢትዮጵያ ውስጥ ያሉ ከፕሮጀክት እስከ ላይ ደረጃ ኢሊት የሆኑ አሰልጣኞችን በማቀናጀት በየደረጃው ሰው በሙያው በኮንፊደንስ ያለምንም ጣልቃ ገብነት እንዲሰራ አደርገዋል። ካሁን ቀደም የአሰልጣኞች ደረጃ እንዳይወጣ የተለያዩ አሰልጣኞች
ጥረት ያደርጉ ነበር። አሁን ደግሞ ያለው አዲሱ ስራ አስፈጻሚ ኮሚቴ የአሰልጣኞችን ደረጃ አወጣለሁ እያለ ነው። እርስዎ ይህንን ይደግፋሉ ወይስ ይቃወማሉ? ግንባር ቀደም ይህንን ነገር እንዲፈጸም ስታገል ከኖርኩት ወጣት አሰልጣኞች እኔ ነኝ። አንዳንድ ነባር አሰልጣኞች ላይም ተቃውሞ ነበረኝ። ሂዶ ይለጠፋሉ። አንድ ጊዜ ብቻ የሆነ አገር ለመብረር ብቻ ሙያውን ወደ ጎን በመተው አሰልጣኝ ደረጃ ወጣ ማለት እኮ ለኮንፊደንስ መብትን አስከብረ የተመደብክበት ቦታ እንድትሰራ ነው። ላይሰንስ ነው። አሁን ስፔሻላይዝድ አድርጊያል። አንድ ዶክተር የአይን ወይ የአንገት በላይ ወይ የውስጥ ደዌ ወይ የአጥንት ወይ ደግሞ የጥርስ ስፔሻላይዝድ አድርጎ ነው ስራ የሚሰራው። ሁሉም ቦታ ዶክተር ስለሆነ ይችላል ማለት አይደለም። አንድ አሰልጣኝም እንደዛ ነው። ማን ነው ስፔሻላይዝድ ያደረገው እንተዋወቃለን። ማን ነው ምን አይነት የመጀመሪያ ዲግሪ ያለው ሁለተኛ ዲግሪ ያለው ፒኤችዲ ያለው ማን ነው ስፖርት ሳይንስ ላይ እንተዋወቃለን። ማን ነው ተፈትኖ ፈተናውን ያለፈውን እናውቃለን። ማን ነው ክለብ ላይ አሰልጥኖ ውጤታማ የሆነውን እናውቃለን። እነዚህ ተደራጅቶ ደረጃ ከተሰጣቸው አሰልጣኙ ከተደራጀ አሰልጣኙ አንዱ ነው ከሰራ ክለብና ክለብ አሰልጣኝና አሰልጣኝ ከተቀናጀ እኔ ምናልባት ላልታይ ይችላል። ግለሰቦች ነበሩ ፌዴሬሽን ውስጥ ለምሳሌ ቴክኒክ አካባቢ ላይ የሚመሩ ጽሕፈት ቤት አካባቢ የሚመሩ የራሳቸውን ቦታ ለማስፋት እያሉ አሰልጣኝን እየበታተኑ ነበር። አሰልጣኝ በኮንፊደንስ መብቱን እንዳይጠይቅ ኢቭን በአንድ ወቅት እኮ አንድ ቱታና አንድ ጫማ ካገኘ አሰልጣኝ በአመት ውስጥ በቂው ነው። ግን ፌዴሬሽን ውስጥ ቁጭ ብሎ ኢማጂን ዝናብና ፀሐይ አሰልጣኝ ላይ ተፈራርቆ አትሌቱ ቁልቁለቱንና ዳገቱን ፈክቶ ነጭ ያጠባርጎ ያመጡ እነዚህ ሁለቱ ናቸው። እነዚህ ሁለቱ አካላት ናቸው። ቢሮ ቁጭ ብሎ የአትሌቱ አበል $40 ነው በቃ ውጪ ሲል ያሰልጣኙ 50 ወር ምናምን ነው። ግን ዝም ብሎ ከቢሮ የሆነ ቦታ ከመቶ በላይ ነው። ግን ዋናው መሸለም ዋናው ባለቤት አትሌቱ አሰልጣኙ ሆኖ ያለ ይሄን ያከፋፈሉ ሌላውን አትሌት ወደ ማናጀር ማናጀር ነው ይላል፣ ሌላውን የክለብ ነው ይላል፣ ሌላውን የባል ነው ይላል፣ ሌላውን የወንድም ነው ይላል። ተቀናጅተን አንዱን መብታችን እንዳናስከብር እያከፋፈሉ ነበር። ይሄን ያደርጉ ለሶስት የማይመጡ ግለሰቦች ናቸው። ለምን? የራሳቸውን ጥቅም ለማስከበር የራሳቸውን ስልጣን ፓወሪቲ አሰልጣኝ እነሱን እንደ እግዚአብሔር እንዲለምናቸው ስለሚፈልጉ ነው እንጂ ከአሰልጣኞች በላይ ሰርቶ አይደለም። ከአሰልጣኞች ላይ ሙያውን ስላላቸው ትምህርት ስላላቸው አይደለም። ውጭ ሀገር ውስጥ የተማሩ ስንት አሰልጣኞች አሉ። እዚህ ሀገር ውስጥ ስንት መተንተን የሚችሉ ሳይንሱ አሉ ሀገር ውስጥ። ይሄንን አንሸራሽሬ ግዛ ከፋብለ ግዛ የሚባለው ተደብቆ የሆኑትን ወደ ራሳቸው ያደርጋሉ። አንዱ ላይ ያዘምታሉ። የሆነ ሚዲያ ከውስጥ ይመዛሉ። እንዲጽፍላቸው እንዲያወራላቸው ያደርጋሉ። እንደዚህ አድርጎ አሰልጣኝን በታትነው መብቱን እንዳያስከብር እያደረጉ ነበር። በፊት እንኳን አሰልጣኝ መኪና አትሌቱ መኪና ከተሸለመ ወልደ መስቀል ዶክተር ወልደ መስቀል መኪና ይሸለማሉ። ዶክተር ይልማ መኪና ተሸልሟል። መላኩ መኪና ተሸልሟል። ኮሚሽነር ሁሴን መኪና ተሸልሟል። ማአት አሰልጣኞች መኪና ተሸልሟል። መሬትም ሲወስዱ ከሲድኒ የመጡ ሲኤምሲን እነዚህን ፎቆች የሰሩት መንግስት ተሸልሟቸው ነው። ኢቭን ቤተ መንግስት እኮ ከአትላንታ ሻለቃ ኃይለ ገብረስላሴና ኮማንደር ፋጡማ ሮባ አሸነፈው ሲመጡ ኮሚሽነር ሁሴንና ሻምበል ትእዛዙ ውሸት አለቁ አትላንታ። ግን ከቤቱ መጥቶ እነዚህ ሰዎች ሰርቷል ብሎ ቤተ መንግስት በፕሬዝዳንት ዶክተር ነጋሶ ጊዳዳ ነው መቶለቃ ማዕረግ የተሰጣቸው። 40,000 ያኔ ተሸልሞ 40,000 መሬት ገዝቶ ቤት ሰርቷል። አየር ጤና ላይ አሁን እየኖሩበት ያለው ስንት ታሪክ አለ ወደ ኋላ ተመልሰን። አሁን ግን ፌዴሬሽን ውስጥ ጥቅመኞቹ አሰልጣኙን እየገፋፉ እየተካፈሉ ይሄ ግርማ ሞገስ እንዲጠፋ አድርገዋል። አሰልጣኝና አትሌትን ማለያየት ተሞክሯል። ማናጀርና አሰልጣኝና አትሌትን ለማለያየት ተሞክሯል። እኛ ነን የምናውቅላችሁ። ይሄ ግን ይቆማል። ከዚህ በኋላ አንድ ነው የሚሆነው።
ሁሉም አሰልጣኝ ኢትዮጵያ ውስጥ ያለ አሰልጣኝ ማህበር ውስጥ መታቀፍ አለበት፣ መታወቂያ መያዝ አለበት። በትምህርት ደረጃ እዛ ቦታ ፌዴሬሽኑ ቴክኒክ ይሄን አይቶ ከአሰልጣኝ ማህበር ጋር ተቀናይቶ ነው መስራት ያለበት። እንግዲህ አሰልጣኝ ቶሌራ ዲንቃ ፊት ለፊት በመናገር ይታወቃል። ሆኖም ግን ደግሞ ግልፍተኛ ነው፣ ቶሎ ይናደዳል። ስለዚህ ማህበሩን በትክክል ላይመራ ይችላል የሚሉ ስጋት ያላቸው ወገኖች አሉና ለእነዚህ ወገኖች ምን መልስ ትሰጣል? ቶሌራ ዲንቃ ምን መሰለህ፣ ቶሌራ ዲንቃ የሚናደደው ትክክል ነው። ኮማንደር ቶሌራ በልጅነቱ ትንሿ ኮማንደር ይባል ነበር። የዛሬ 11 ዓመት በፊት ኮማንደር ሆኛለሁ። በወታደር ቤት አንተ በምታመጣው ለውጥ እንጂ ዝም ብለህ ና ይሄንን ማይረግ ድርድር እንደ በቆሎ ብለው የሚሰጥ ሰው የለም። ቶሌራ የሚናደደው እውነት ነገር ሲሰበር ነው፣ እውነት ነገር ሲጠመዘዝ ነው። ሰው በኔትወርክ በአለ ችሎታው ዝም ብሎ ተደርድሮ በችሎታ የመጣ አስመስሎ ሲወራ ከመናገር ወዳለ አለ። ሁለተኛ ቶሌራ ይሄንን አይደለም ትልቅ ፖሊስ ኦሮሚያ ፖሊስ ውስጥ ለ9 ዓመት ትልቅ ኃላፊነት ላይ ስፖርት ክልል እነ ትዕግስት አሰፋን ታምራት ቶላ ዛሬ ዓለምንና አገርን እያንቀጠቀጡ ያሉት በቶሌራ ዘመን ነው የተቀጠሩ የበቀሉት። ስለዚህ ትልቅ የአመራርነት ተስጦ እግዚአብሔር የሰጠው አለ ቶሌራ። መናደዱ እንዳለ ሆኖ መናደድ ደግሞ ግልጽና ግልጽ እውነት ነገር ውሸት በውሸት በጥቅማ ጥቅም ለማሻገር ስትል ከመናገር ሌላው አስመስሎ ያልፋል። እኔ አልችልበትም። ተፈጥሮ አይደለም፣ የቤተሰቦችን ተፈጥሮ አይደለም። እኔ ከበቀልኩበት እናት አባቴ፣ ወንድሞቼ፣ ታላላቆቼ፣ የወንድሞቼ ልጆች፣ ቤተሰቦቼ እንዳሉ የዚህ አይነት ባህሪ ነው ያላቸው። ፊት ለፊት በመናገር እንታወቃለን። እንደ ቤተሰብ እንደ ግል እንደ ቶሌራ ብቻ ይሄ ደግሞ ማንም ያቀናል። እንደ ወለጋ አሁን ማንም ያቀናል። እኛም ቤተሰብ ፊት ለፊት ከመጋፈጥ ወደ ኋላ አለ። ይሄ ደግሞ ምንድነው እውነት ዝልፍ ስትል ነው። ሌላው ለጥቅሙ ሲል እያየ እንዳላየ ሆናል። እውነትን ይዞ የሚራመድ ደግሞ ለእውነት ዋጋ የሚከፍል ሰው ደግሞ ይከፍላል። አሁንም ይከፍላል እሱ እና መናደድንና የስራ አካሄድን መቻል የተለያዩ ናቸው። ከጥቅም ግጭት ጋር ተያይዞ አንድ ሌላ የሚነሳ ነጥብ አለ። ቶሌራ አሁን በማሰልጠን ላይ ያለ በብሔራዊ ደረጃ እየሰራ ያለ ነው። ስለዚህ ከጥቅም ጋር ግጭት አይፈጥርም። አሁን የአሰልጣኞች ማህበር ፕሬዚዳንት መሆኑ ከሱ ይልቅ ከስልጠናው የወጡ አንጋፋ ሰዎች ይህን ቦታ ቢመሩት የተሻለ አይሆንም ወይ የሚል ሁለት ሀሳቦች ይነሳሉ። አንተ ይህን በተመለከተ ምን ትላለህ? በጣም ጥሩ ጥያቄ ነው። ይሄ አሰልጣኝ ማህበር ዛሬ ሁሉም ቤቱን ያጨበጨበ ጠቅላላ ጉባኤው የሚያጨበጭብ አንድም ቀን ስለ አሰልጣኝ ማህበር እጅ አወጥቶ የተናገረ የለም። ግን አንጋፋ አሰልጣኞች ናቸው ሲመሩት የኖሩት 10 ምናምን ዓመት። አሁን እኔ የተረከብኳቸው ስራ አስፈጻሚዎች አንጋፋዎች ናቸው። ከ7 ዓመት በላይ ነው መሩት። አንዲት እዚህ ጠቅላላ ጉባኤ ላይ ይሄ ሁሉ አሰልጣኝ ከሽልማት ሲገባ ይሄ ሁሉ ገመዳውን ታምራትን ያሰለጠለ ጀግና አሰልጣኝ ነው። ትዕግስት አሰፋን ያሰለጠለ ጀግና አሰልጣኝ ነው። እሱ ያሰለጠለና በሱ ጭንቅላት ሪከርድን ያዳሸቁ አትሌቶች እኩል ከአትሌቶቹ እኩል ትሪት መደረግ አለበት። አትሌቱን ኮትክቶ ያሳደገ ጤንነታቸውን ጠብቆ የሚመጥናቸውን ትሬኒንግ ሰጥቶ ለዚህ ያበቃቸው ይሄ አሰልጣኝ ነው። አትሌቶቹም ያምናሉ። ይሄ ግን ለነሱ 9 ሚሊዮን ሲሰጥ ለሱ 2 ሚሊዮን ነው ተሰጠ። ይሄንን ለገመዶ በጽኑ ተቃውሞ ተዘመተበት። ግን ገመዶ አይደለም መናገር ፊት ለፊት መጋፈጥ ያለባቸው ማህበሮቹ ነበሩ በወቅቱ። ሁለተኛ ይሄንን ሁሉ አገሪቷ ዳሽቃ እንደዚህ አፍርዲነ ስትበላ አሰልጣኝ ከዳር ሆኖ የክለብ አሰልጣኙ ነው የአትሌቱ ባለ ስንት አትሌት እየመራ ከክለቡ እየወጣ ግለሰቦች ቀምቶት ሲበለጽጉበት ቁጭ ብሎ እያዩ ነበር እነዚህ አሰልጣኞች ማለት። ስለዚህ ቶሌራ ካልከበደው ችግር የለውም። ስልጠናውን አመራርነቱን ጎን ለጎን ነው። አመራርነቱን የሚመራው ብቻዬን አይደለም። ቲም አለ፣ ምክትል አለ፣ ጸሐፊ አለ፣ አባሎች አሉ። ግላስ እኛ ማቀናጀት ነው እንጂ ስራችን ከፕሮጀክት ጀምሮ እስከ ፌደራል ደረጃ አሰልጣኝ ማህበሩ
የክልሉ አሰልጣኝ ፕሬዝዳንትና ኮሚቴ አላቸው። እነሱ ጋር ኮሚኒኬት ማድረግና ኔትወርኩን ዘርግተን ስራውን ማሳለጥ ብቻ ነው። ዲሞክራቲክ ነው ሁኔታ ላይ ሆነ ተለጥፌ ሳይሆን ለተወሰነ ጊዜ ነበሩ እኮ የራሳቸውን ጥቅም ማሳደድ ውጪ ለመሄድ መከራከር እንጂ ወደ ውጪ ለመሄድ መከራከር እንጂ ለአሰልጣኙ እንዴት አሰልጣኙ ያለቅሳል ሜዳ ላይ እንዴት አሰልጣኙ ተገፋ የክለብ አሰልጣኙ ነው አትሌቱ ሲቀማ አትሌት ሚሊዮን እያፈሰሰ ደሞዝ ቤት ክራይ ካምፕ ምግብ ቢሮ አሳድጎ ልክ አትሌቱ ቢቅስም ያንን አሰልጣኝ አላጭም ይባላል። አትሌቱ ተገዶ ነው ወዶ አይደለም ህሊናው ያውቃል። አለዛ አትላኪማ ውጭ አትላኪ በቃ የሆነ ነገር ሚዲያ ላይ ወጥተ ፊት ለፊቱ መጠቀሚያው ነው አሁን አትሌት ውጣና እገሌ ያሰለጥነኝ እገሌ ነው የሚሻለኝ በል ይላል። ግን ውጤት ለምን ጠፋ? ኢትዮጵያ ለምን አፍሪዲን የበላች ዱሮ ምስራቅ አፍሪካ አይደለም ዓለም ላይ የሚታወቀው በሎንግ ዲስታንስ ኢትዮጵያ ዛሬም ሚኒመም የሚያመጣ አትሌት እየተፈለገ ነው አይደለም። መዳሊያ ወርቅ ዱሮ እኮ እንደ ቀነኒሳ እና ኃይሌ ገብረስላሴ ሲገቡ መሰረትም የደራርቱ ጥሩነሽ ዲባባ ሲገቡ ወርቅ እንዳለ ይታወቃል። በቃ ወዳም ዛሬ ግን መጠራይ ፍጻሜ ደርስ ፋይናል ደርሰን እየተባለ እየተሸማቀቅን ነው ሜዳ ውስጥ። ግን ኃላፊነት የሚወስድልን ቶሌራማ አይወስድም፣ ሳምበዲማ አይወስድም። ሁሉም ውጤቱ ሲጠራ ሁሉም ይደበቃል። ይገኔ ነው ግን ማለት ይፈራል። ግን ይታወቃል እኮ የት ቦታ እንደተሰበረ ሰው እዚህ ላይ ምንም የሚመታታ ነገር የለም፣ ምንም የሚከብደኝ ነገር የለም። እኔ ስለ አሰልጣኝ ማህበር በሳምንት አንድ ቀን ቲሜን ከሰበሰብ ከክልል ፕሬዝዳንቶች ጋር ወደታች ጊዜው ቴክኖሎጂ ነው በዌብሳይታችን ከተገናኘን ስራውን ማሳለጥና አንዴ አደራጅተ ከዛ በአመት አንዴ ሄደ ጠቅላላ ጉባኤ እንዲያደርጉ ማድረግ ነው። የተገፋ አሰልጣኝ መጥቶ የተገፋ አሰልጣኝ ከሆነ በክልል ደረጃ ያፈታሉ። ከዛ አቅም በላይ ከሆነ በአገር ደረጃ ከመጣ በአገር ደረጃ እኛለ ምንም የሚያጨናንቀን ነገር የለም፣ የሚከብድ ነገር የለም። እስቲ እንግዲህ ለኢትዮጵያ አትሌቲክስ ውጤታማነት መውደቅ ትልቁ ችግር ተደርጎ የሚወሰደው የኢትዮጵያ ብሔራዊ ቡድን አለመኖር ነው የሚል እምነት በብዙ ባለሙያዎች ዘንድ ሲዘነዘር ነበር እና አንተስ በዚህ ላይ ያለ አቋም እምነት ምንድን ነው? በቀጣይነት ማህበር ውስጥ በዚህ ረገድ ምን አይነት አቋም ሊወስድ ይችላል? ምን ጥያቄ አለ? ትናንትና ናሽናል ቲም ባለ አንድ ሰው ሁለት ወርቅ አይደለም አሁን አንድ ፊልድ ሰጥተው ፍጻሜ መድረስ እያቃተን ነው። ያኔ እኮ ለአንድ ሰው ለቀነኒሳ በቀለ እኮ ሁለት ፊልድ ሰጥተ በ24 ሰዓት ውስጥ 4 ኪሎ ሜትር እና 12 ኪሎ ሜትር ያሸንፍ ነበር ቀነኒሳ በቀለ። 5000 ማጣራ ፍጻሜ አለው 10000 ሩጦ ሳምንት ሳይሞላ 5000 ፍጻሜ እናንተኑ ሲያሸንፉ ነበር ቀነኒሳ በቀለ፣ ጥሩነሽ ዲባባ። ዛሬ ግን እንደሰልጥነው ነው በእነማን ሰልጥነው ነው ዛሬ ያን ይሄንን ያደረጉ? ዛሬስ እኛንን የምናውቀው ለኢትዮጵያ አያገባቸው በነገሌና አያገባቸው የሚባል ነበር፣ የፈጠሩ ነበር። ሁሉም ቀማማ ነበር አትሌቱ። ግን ውጤቱ እንዴት ጠፋ እንዴት ተሰበረ ብሎ የሚያወራል ኃላፊነት የሚወስደው ውጤት ከመጣ ሁሉም እኔ ነኝ ለማለት ሚዲያን ይሽቀዳደማል። ግን ባለፈው ኃይሌ ገብረስላሴ ያለው ምክር ቤቱ ውይይት ሲያደርግ እዛ ላይ ያለው በቂ ነው። እዚህ ጎረቤት ኬንያ 14 ወርቅ ይዛ ስትመጣ በ3 ኦሎምፒክ እኛ 2 ወርቅ ይዘን መጥተናል አለ። ከዚህ በላይ እንግዲህ ጥያቄ ምን እንትን አለ እንዴ? ናሽናል ቲም ለኢትዮጵያ ሞክረናል። ይሄው 78 አመት ሙሉ አለ ናሽናል ቲም ሞክረን ከ2009 አይተን ባለሳሳት እስከ ዛሬ ሞክረን ወፈል ጠብ የሚል ነገር የለም። ማራቶን ለምሳሌ ማራቶን አካባቢ ውጤቶች ብቅ እያሉ ይታያሉ። ለምንድን ነው? በጋራ ብቃት ያለው ተሰጥኦ ያለው አትሌት ብቃት ያለው አትሌት እና መካከለኛው ታች ያለው አትሌት አንድ ላይ ከመቶ በላይ አትሌት አንድ ላይ ስለሚሰሩ ከዛ ውስጥ ተነጥሮ የሚወጡ 3 አትሌት ስለሚገኙ ትራክ ላይ ግን 100 ቦታ ተበጣጥሶ ስለሚሰሩ 100 ቦታ ያው 100 አገር መስሎ ነው ምን ነው? ይሄ ግልጽ አማርኛ ነው።
እና ናሽናል ቲም ምንም ድርድር የለም። በቃ ኢትዮጵያ ዘ ኦንሊ አማራ ኦፖርቹኒቲ እሱ ብቻ ነው። በመጨረሻም የምታስተላልፈው መልእክት ካለ ከዚህ ከማህበሩ ጋር ይሄንን ለማሳካት ኢትዮጵያ ሚዲያም ከኛ ጋር ኢትዮጵያ አሰልጣኞች ማህበርም እና ኢትዮጵያ አሰልጣኞችም ከታች እስከ ላይ መቀናጀት እንደሚያስፈልገን አትሌትና አሰልጣኝና ማናጀርና ቢሮ መቀናጀት እንዳለበት ተቀናጀን ለሀገራችን ስፖርት ከፋፍለን የትራክ አትሌትን ለይተን የአስፋልት አትሌትን ለይተን በእድሜ ካታጎሪ ሰልጥኖ ተተኪ እንዲኖረው ብቃት ያለው አትሌት ወደ ቦታው እንዲመለስ እንድንሰራ በዚህ አጋጣሚ ጥሪ ያስተላልፋለሁ። እኔም በጣም አመሰግናለሁ።